መልአኬን በፊትህ እሰዳለሁ። የቃሉን ፍቺ ለሁላችን ያብራልን። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ። ለምን መሰላችሁ? ሁልጊዜ እየሄድን ነው። ተኝተንም ተነስተንም ተቀምጠንም እየሄድን ነው። መሄድ ማለት ከተወለድንበት ጊዜ አንስቶ በክፉ መንገድም በጠማማ መንገድም በተለያዩ መሰናክሎች እያለፍን ነው። ስለዚህ መላእክት ናቸው ከፊት ቀድመው ሁልጊዜ እኛን ከጥፋት የሚያድኑን የሚከልሉን። በረከታቸው ይደርብን። ወዳዘጋጀሁላችሁ ስፍራ ትገባላችሁ ማለቱ ደግሞ የመጨረሻዋ መዳረሻ መንግሥተ እግዚአብሔር ናት። የሚመሩን ማናቸው? በስሙ ያሉት ስልጣን የተሰጣቸው ቅዱሳን መላእክት። መላእክት ክቡራን ቅዱሳን ናቸው። በመንገድ ይጠብቁናል፣ ከፊት ይመሩናል። መዝሙረኛው ዳዊት ሲናገር መላእክቱን ስላንተ ያዛቸዋል በመንገድህ ይጠብቁ ዘንድ፣ በእጃቸው ያነሱሃል፣ እባብና ጊንጡን መርዛማውን ሁሉ እንድታልፍ መሪዎች ይሆነዋል። አምላክ ሆይ ስለዚህ ስምህ እናመሰግንሃለን። በጣም የሚገርመው መላእክት ብርሃናት ናቸው። የጨለመው ምድር ብርሃን ሊያገኝ የሚችለው በመላእክቱ ብርሃን አብሪነት ነው። በእርግጥ ነው ኢየሱስ ክርስቶስ የዓለም ሁሉ ብርሃን ነው። ነገር ግን በስሙ ያሉት መላእክት የጨለመችውን ምድር ብርሃን የመስጠት ኃይል አላቸው። አንዳንድ ጊዜ ጸሎትን አጥብቀን ስንጸልይ ለወደደው መልአኩን ይልካል፣ ከጉድጓድ ያወጣል፣ ከእስር ይፈታል፣ ከሞት ያስመልጣል። መላእክት እንዲህ አይነት ስልጣን አላቸው። በመጽሐፍ ቅዱስ ታሪክ እንደምናውቀው ነቢዩ ዳንኤል ብልጣሶር የተሰኘው በናቡከደነጾር በአንድ ወቅት ላይ ከተመረጡት ሕዝቦች መካከል ወይም መሪዎች መካከል ከ120ው ቤተሰብ አንዱ ዳንኤል ነበረ። እንዲያውም 3 አማካሪዎች ለንጉሱ ሲሾሙ አንዱ ዳንኤል ነበረ። ከኢየሩሳሌም መጥቶ ከባዕድ ሀገር መጥቶ በባቢሎን ምድር ሀገር እንዲመራ የንጉሱ አማካሪ እንዲሆን ከ3ቱ አንዱ ዳንኤል ነበረ። በጣም ደስ የሚለው ነገር ሁልጊዜ በመስኮት በኩል ወደ ሀገሩ ወደ ኢየሩሳሌም እያየ ስለ ሀገሩም ስለ ራሱም ስለ ወገኖቹም ይጸልይ ነበረ። ይሄ ቅድስና ነው። ዛሬ ስለ ሀገር መጸለይ ይገባል፣ ስለ ራስ መጸለይ ይገባል፣ ስለ ሕዝብ መጸለይ ይገባል። ይሄን ያደርግ ነበረ ዳንኤል እና አጠገቡ የነበሩት ሌሎች አባላት ዳንኤልን ወጥመድ ውስጥ በመክተት ሕግ አውጥተው ነበረ። የተሰጠው ሕግ ምን ነበረ? ለ30 ቀን ሙሉ ለጣዖት ያልሰገደ ለአናብስት እንደሚጣል። ዳንኤል ግን የሚያመልከው እግዚአብሔርን ነው፣ የእስራኤልን አምላክ ነው። ለጣዖት አልሰገደም። ከዚህ የተነሳ ከንጉሱ ጋር ያጋጩት። ሕጉ የሚያዘውን ሕግ ዳንኤል ላይ ፈጸሙበት። በአናብስት ጉድጓድ ለተራቡ አናብስት ተጣለ። ንጉሱ ግን ይወደው ስለነበረ ሌሊት እንኳን እንቅልፍ በዓይኑ አልዞረም ይላል። ነጋ ነጋ ብሎ ጠዋት ሲሄድ ቀለበቱን አንስቶ ጉድጓዱን ሲያስከፍት ዳንኤል ብሎ ጠራው። ዳንኤልም አቤት ንጉሥ ሆይ 1000 ዓመት ንገስ አለው። አናብስት አልበሉትም። ያ የምታመልከው አምላክ አዳነን አለው። አዎ እናንተ ጉድጓዱን እንደገጠማችሁ የሰራዊት ጌታ እግዚአብሔር መልአኩን ልኮ ከመብላት ይልቅ አናብስቱ ኃይላቸው ጠፋ። መላእክት ይታዘዛሉ። መላእክት የማዳን ችሎታ ተሰጥቷቸዋል። የቁጣ መቅሰፍትም የማውረድ ችሎታ ተሰጥቷቸዋል። በረከታቸው ይደርብን። ሕዝቡ ተጨንቆ በነበረበት ሰዓት ቅዱስ ጴጥሮስ ለሞት አሳልፎ ሊሰጡት እስር ቤት ሳለ በሁለት ወታደሮች መካከል ተኝቶ የነገውን የሞት ፍርድ ይጠብቅ ነበረ። እንዲያውም ሄሮድስ ሌሊት ከፍርድ በፊት ሊገድለው መጣ። ሲመጣ ሁለት ወታደሮች መካከል አገኘው፣ ተመለሰ። ሄሮድስ እንደወጣ የእግዚአብሔር መልአክ ገባ እስር ቤት ውስጥ። እስከ እስር ቤት የመግባት ኃይል አላቸው። እንደ ነፋስ ናቸው፣ እንደ እሳት ናቸው። ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትራክቡ ነደ እሳት። እንደዚህ የሚፋጠኑ መላእክት ናቸው። ለችግር ይደርሳሉ። ከዚያ በኋላ ጎኑን ነካው ነው የሚለው በያዘው በትር። ለቅዱስ ጴጥሮስ ብቻ የሚታይ ብርሃን ለቀቀ። ለዚህ ነው መላእክት ብርሃን ናቸው።
ቅዱስ ጴጥሮስ ሲነቃ ጨለማው ቤት ብርሃን ተሞልቷል። ለሌሎች የማይታይ ለጠባቂዎች የማይታይ ለቅዱስ ጴጥሮስ ብቻ የታዘዘ መልአክ ለኛም ይዘዝልን ከጨለማው ወደ ብርሃን እንድንወጣ እግዚአብሔር ያዛል። በመንገድ ይጠብቁ ዘንድ ያለው ለዚህ ነው። ከዛ ተከተለኝ ያለው እጁ ላይ ያለው ሰንሰለት በራሱ ጊዜ ወደቀ። በሩ በራሱ ተከፈተ። መልአክ ነዋ ጴጥሮስን ከእስር ቤት አስወጥቶ ለሕዝቡን ያስረከበው። ሕዝቡም በውጭ ይጸልዩ ነበርና ቅዱስ ጴጥሮስን አገኙ። እስር ቤት ይገባል፣ ጉድጓድ ይገባሉ። ቅዱስ ጳውሎስ እንደተናገረው ያቺ ስትጨነቅ የነበረችው መርከብ ሕዝቡ ልንጠፋ ነው ልንሞት ነው ባሉ ሰዓት አይዟችሁ ብዬ መክራችኋለሁ፣ ይህ መርከብ እንጂ ከናንተ አንዲት ነፍስ አትጠፋም። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ። ኧረ ደስ ሲል! ምስጋና ይድረሳቸው ቅዱሳን መላእክት። በዚህች ሌሊት አጠገቤ ቆሞ ነበር። ሌሊት ዛሬ ሌሊት ሆኗል፣ ጨልሟል። ሰው ተለያይቷል፣ ሰው ተከፋፍቷል። አንዱ ስለ አንዱ መጸለይ አቁሟል። ወገኖቼ በጨለመ ሰዓት፣ ድንግዝግዝ ባለ ሰዓት፣ በቸገረን ሰዓት መላእክት ሊያጽናኑን ይገባል። እንዴት ነው መላእክት የሚናቁት? እስር ቤት ይገባሉ፣ እሳት ውስጥ ይገባሉ፣ ጉድጓድ ውስጥ ይገባሉ፣ ባህር ውስጥ ይገባሉ። እነሱ ካሉ እሳትን መሻገር ይቻላል፣ ባህርን መሻገር ይቻላል። ምክንያቱም የሰማይ አምላክ እግዚአብሔር ስልጣኑን ሰጥቷቸዋል። ስሜ በእርሱ ስለሆነ ይላል ዘጸአት ምዕራፍ 23 ቁጥር 20 መነሻችን ላይ እንዳየ ነው። በመንገድ ይጠብቅህ ዘንድ ነው ያለው። መንገዳችን ማለት ነው መሰናክል የበዛው እሾክ የበዛው እንቅፋት የበዛው ይህን መሰናክል የሚያሳልፉ ቅዱሳን መላእክት ናቸው። በዛሬው ዕለት የምናስበው ሐምሌ ገብርኤል ቅድስት ኢየሉጣን እና ሕፃን ልጇን ከንፍር ውሃ ያዳነበት ሰዓት ነው። የሚገርማችሁ በጣም ይደንቃል። ከነሱ በፊት በናቡከደነጾር ዘመን አናንያ፣ አዛሪያ፣ ሚሳኤል ከእሳት ውስጥ እየዘመሩ ወጥተዋል። ይሄንን የምታውቅ እናት አምላክን የፈጠርን ስታመሰግን ኖራለች። ቅዱስ ገብርኤልንም ደግሞ ረዳት እንዲሆናት ተማጽናለች። እግዚአብሔር ስም በማይጠራበት ሀገር ውስጥ ነው ወንጀለኛ ሆና የቀረበችው። ጣዖትን አታመልክም፣ የሰማይ አምላክ ስላለች መልአክ ትጠራለች ነበር የኢየሉጣ ክስ። ንጉሱም ጠየቃት። አዎ የሰማይ አምላኬን የፈጠረኝን አመልካለሁ፣ ረዳቴ የሆነውን ቅዱስ ገብርኤልን ደግሞ አመሰግነዋለሁ። በዚህ ነበረ ክሷ። ወደ ንፍር ውሃ እንድትጣል የብረት ጋን ተጥዶ 4 ሰዓት ሙሉ የፈላ ውሃ ውስጥ እንድትገባ ተፈርዶባታል። ያ ጋን እኮ 10 እና 15 ሰዎች በአንድ ጊዜ ይይዛል እኮ። እንዲያውም ከውሃው መንፈር የተነሳ ጋኑ እንደ ክረምት ነጎድጓድ ይጮህ ነበረ። እዛ ጋን ውስጥ ነው እናትና ልጅ በዛሬው ዕለት ሊገቡ የተፈረደባቸው። እናት ለራሷ ጨከነች፣ ለልጇ ግን መጨከን አልቻለችም። እሱን እንዲያድንላት አምላክን ተማጸነችው፣ መልአኩም እንዲረዳት ጠየቀችው። በዚህ ቅጽበት ውስጥ ነው ተነስቶ ይቤላ ሕፃን ለእሙ ኢትፍሪ እም፣ እናቴ ሆይ አትፍሪ አላት ይላል። አናንያን፣ አዛሪያን፣ ሚሳኤልን ከእሳቱ ያዳነ አምላክ እኛንም ያድነናል። ይሄ ሙሉ እምነት ነው። ሕፃኑ በዚያ ዕድሜው መናገሩ መንፈስ ቅዱስ አፉን ጸፍቶ ነው። በዚያን ሰዓት ላይ እንግዲህ ወደ ውሃ ውስጥ ወረወሯቸው። የፈላው ውሃ የብረት ጋን ነው፣ ምናቸውም አይገኝም ነበረ። ግን ቅዱስ ገብርኤል ገባና ውሃውን በበትር መታው። ውሃውም ቀዘቀዘ። እዚያው ውስጥ ተነከሩ። ልብሳቸው ነጫጭ ሆኖ በቅዱስ ገብርኤል ተራዳኢነት ከንፍር ውሃ ውስጥ ወጡ። ምስጋና ይሁን ለአምላክ። እግዚአብሔር ይመስገን፣ ክብሩን ይሰድ አምላካችን። መላእክት ካሉ በውሃ ውስጥ አለፍክ፣ በእሳት ውስጥ አለፍክ፣ አያቃጥልህም፣ አይፈጅህም፣ ትሻገራለህ። አይለፍከነ ማእከለ እሳት ወማይ አለኮ ነቢዩ ዳዊት ሲዘምር፣ እነሆ በውሃና በእሳት ውስጥ አሳለፍከን በመልአኩ ምክንያት። እነዚህ መላእክት ቁጦችም ናቸው። የሚረዱትን ያህል ቁጣቸውም የዛን ያህል ነው። አንዳንድ ጊዜ እግዚአብሔር ለመዓትም ይልካቸዋል። ሊረግም ሲወጣ የነበረው አህያውን እየነዳ ሄደ የነበረው በለዓም ገና በመንገድ ላይ እቋቋም ዘንድ ወጥቻለሁ ነው ያለው። አህያው መደብደብ ሲጀምር ሊረግም ነው የሚወጣው። እቋቋም ዘንድ ወጥቻለሁ፣ አሁን አህያን እንደበደብካት አንተን በገደልኩ ብሎ ሰይፉን መዘዘ ይላል። ይቻለዋል። ለመዓትም ይላካሉ።
አላወቅኩም ብሎ አይኖቹ ተከፍተውለት ሰገደለት። ከዚያ በኋላ ነው እኔ የምነግርህን ቃል በአፍህ ታኖራለህ ብሎ በፌጎር የመጀመሪያውን እርግማን ሊረግም የወጣው በለዓም በመልአኩና በሰራዊት ጌታ በእግዚአብሔር በአምላካችን ትእዛዝ የምርቃቱን ቃል እንዲናገር ተደረገ። ኤልሳቤጥ ባል የነበረው ካህኑ ዘካርያስ መልአኩ መጥቶ ጸሎትና ምጽዋት ተሰምቶልሃል፣ ወንድ ልጅ ትወልዳለህ አለው። እድሜው አርጅቷል፣ ሚስቱም ደግሞ አርጅታለች፣ መውለድ የማይችሉበት ሰዓት ላይ ነው። እንዴት ይሆናል ስላለው ስለተጠራጠርክ አፍህን ድዳ አድርጌሃለሁ። በኋላ ግን የልጁን የቅዱስ ዮሐንስን ስም ራሱ አውጥቶ አፉ ተፈቷል። ሄሮድስ ለእግዚአብሔር ክብርን ስላልሰጠ ያን ጊዜ የጌታ መልአክ መታው ይላል። በትልም ተበልቶ ሞተ ይላል። ስለዚህ ለመዓትም ለምህረትም ይላካሉ መላእክት። እንግዲህ ቅድስት ኢየሉጣንና ልጇን ቅዱስ ቂርቆስን ከንፍር ውሃ ውስጥ ቀደም ሲልም አናንያ አዛርያ ሚሳኤልን ከነበልባል እሳት ውስጥ የታደገ መልአክ ቅዱስ ገብርኤል በረከቱ ይደርብን። የሰራዊት ጌታ እግዚአብሔር አምላካችንም ምስጋናው እስከ አርያም ለእርሱ ይሁን። ፈጸሙ ገድሎ ሕፃን ወእሞ ክልኤሆ ፈጸሙ ገድሎ ድምፃ ለጽርት ለጽርት ከመ ነጎድጓድ ሕፃን ወእሞ ሕፃን ወእሞ ሕፃን ወእሞ ሕፃን ወእሞ ክልኤሆሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ክልኤሆሙ ፈጸሙ ገድሎ